እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እኔ የምላችሁ ጋይዝ ጭራሽ ገና ከመምጣቷ ስለ ሰርግ እያወራችሁ ባልሆነ ብቻ እና ትናንትና የብሩኬ ወንድም እንግዲህ ላይቭ ነበሩ ማለት ነው። እነሱ እኮ ታውቃላችሁ፣ ወይኔ ፍትፈታ እንዴት እንደሚወዱ ከኛ በላይ እነሱ ፍትፈታ ይችላሉ የምርና ማለት ነው። ምን አለ የሰርግ ካርድ የሰርግ ጥሪ ተጠርታችኋል እና አዲስ ነገር አለ ምናምን አለ። ገና ከመምጣቷን አዲሱ ነገር ምንድነው ሊሆን የሚችለው? ሰርግ ምናምን እያላችሁ ነበረ። ያው እንግዲህ ደስታቸውን ለመግለጽ ያክልም ሊሆን ይችላል እና ሊጋቡ ነው። እንደነዚህ ልጆች አመረሩ። የትናንት ነው ሁኔታቸው ጋይስ። ብቻቸውን ያደሩ ግን እንደዛ ሲሉ ተጨማምቆ አልተለቀቁም ነበር እኮ ቪዲዮ እስከሚዘጋ ጋይስ እና ማለት ነው። ለማንኛውም መጋባታቸውም አይቀርም። ሪያሊቲውን ስናወራ አሁን ባሁን አይጋቡም። ምክንያቱም ሁሉ ነገር ፕሮሰስ አለው። በነገራችን ላይ ኤፍሬም ለምሳሌ ቀለበት አሰረ፣ ከዛ ሽማግሌ ተላከ። ስቴፕ ባይ ስቴፕ ነው ጋይስ መሆን ያለበት እንጂ ሀይሚ እንደዛ ነው የምትፈልገው የሚመስለኝ። ከዛ ሽማግሌ ከተላከ በኋላ ደግሞ አሁን ሰርግ እየተዘጋጀ ነው። ይሄን ኤፍሬም በመስከረም ምናምን ነገር ሳይሆን አይቀርም። ሪል ነው የኤፍሬም እና የህያብ ማለት ነው። እንደዛ ነው የምንፈልገው። እናንተ ምን ሆናችሁ ነው ባንዴ ዝም ብላችሁ ታጣምሯችሁ? እንደኛ የምንፈልገው በስነ ስርዓት ሽማግሌ ተልኮ መጀመሪያ ቀለበት ተንበርክኮ በጓደኞቹ ፊት ታገቢኛለሽ የኔ ፍቅር፣ በቃ እንደዛ ነው ሀይሚ የምትፈልገው። የምር መከበር ነው የምትፈልገው። ምክንያቱም ሁሉ ሰው እየመጣ አፉን የሚከፍትባት ለምንድን ነው? እንደዛ አይነት ክብር ስላላዩባት ነው። ብሩክ አይወዳትም፣ አያፈቅራትም። ቢወዳት ቢያፈቅራት እስከዛሬ ቀለበት ያስርላን ነበር፣ ሽማግሌ ልክላለ እስከዛሬ ፍቅሩን አድርገል። አሁን ሁሉ አይወዳት የሚሉ ሰዎች አሉ። ፍቅሩን ገልጾላት ምናምን በፍቅር እንደዚህ ሮማንቲ ምናምን እየሰሩ ኢቭን አሁን ራሱ ብሩኬ ሀይሚን አይወዳትም የሚሉ ሰዎች አሉና እንደዛ የሚሉ ሰዎች ስላሉ ሀይሚ እንደዛ አይነት ነገር የምትፈልግ ይመስለኛል። እና ብሩኬ የምር እንደዛ አድርግ። ምክንያቱም እንደዛ የሆነ የሚያስተሳስራችሁ ነገር ከሌለ ከባድ ነው። የሆነ እሷም እርግጠኛ የሚያደርጋት ነገር ትፈልጋለች። ሀይሚም ሌሎች ሰዎችም ቢሆን በቃ እያዩት ያሉትን ነገር እያመኑ አይደለም። እያመኑ ስላልሆነ አንተ ደግሞ እርግጠኛ እንዲሆኑ መተው እነሱም አፋቸውን እንዳይከፍቱባት የሚያደርግ ነገር አድርግላት። ከዛ በኋላ በቃ ሁሉም ስቴፕ ባይ ስቴፕ ይሆናል። ቢያንስ ቀለበት፣ ከዛ ደግሞ ሽምግልና፣ ከዛ ሰርግ። ኦ ማይ ጋድ እንዴት ደስ ይላል መሰላችሁ። ስለዚህ ሀይሚዬ እንደዛ አይነት ነገር አለ ይመስለኛል። ምክንያቱም ትናንት እያወሩ ነበረ፣ ሰርግ አለ፣ አዲስ ነገር አለ። ዞሮ በእርግጠኝነት አዲስ ነገር ይኖራል። ያው አዲሱ ነገር ወይ ቅርታ ቪዲዮ ነው ወይ ደግሞ አበባ ጎዝጉዞ ያው እንደ ሁልጊዜው ማለት ነው። ሁልጊዜ ሮማንስ ምሽት እንደሚያሳልፉት እንደዛ ይኖራል በእርግጠኝነት። ሀይሚም ይቅርታ ጠይቀዋለች፣ ብሩኬም ይቅርታ ይጠይቃታል። ከዛ ይቅርታችሁን ተጠይቃችሁ መቀጠል ነው እንጂ አሁን ሰርግ ምናምን ስለሚለው ነገር መዋከብ ይፈልጋሉ እኮ ጋይስ። የዩቲዩብ ባህሪ ነው በነገራችን ላይ። እና አንዳንዴ ስለነሱ ትንሽ ያወሩና ከዛ ይሁን እንደ አይዲያ ማለት ነው እኛ በጉጉት እንድንጠብቅ ሰሞኑን ሰርግ አለ ጠብቁ ምናምን ይላሉ። ከዛኛ ደግሞ ናጅሮች ሊጋቡ ነው ሽማግሌ ሊላክ ነው ምናምን እያልን እያሳፉ ስንል ከዛ ተንበርክኮ ምናምን ልክ እንደ ቀለበት አድርገው ፎቶ ፖስት ያደርጉን። ማታ ስናይ ስጦታ ነበረ ባለፈው እንደዛ ያደረጉን እና እኛን ሴንሲቲቭ ሊያደርጉን ነው። ግን የምር አታጓጉን እንደ ህያብ የምር ለሀይሚ እንደዛ ነው ብሩኬ እንድታረግላት የምንፈልገው። ምክንያቱም ከሁሉም ዩቲዩበሮች እስካሁን ሀይሚ ቁጥብ ብላ ነው ካንተ ጋር እየሰራች ያለችው። እንደው ሌላ ወንድ እንኳን አምጥታ ምንም ነገር አላደረገችም። ሰው በክብር የሆነ ነገር ሲያረግ ብሩኬ የምትሉ ላይክ አርጉ። አዎ ላይክ አርጉ። እውነቴን ነው። ፍቅሩን ሲገልጽላት ያላመኑ ሰዎች አፍቅሬሽ ያስቀናዋቸው አግብቼሽ ያሳበድኳቸው ነው ያለች አንዲት 55 አመት ሴትዮና የ35 አመት ነው የተጋቡት። እነዛ ሁለቱ ሮዚና ማን ነው የሚባሉት ሰዎች
እነሱ አሁን ትልቅ ናት አትሆንም እያልን እኛ አስተያየታችን ስንሰጥ እሱ ምን አለ? አፍቅሬሽ ያስቀናቸው አግብቼሽ ያሳበድኳቸው አለ። ፓወር ኦፍ መኒ እያልን ነበረ። ብቻ እንደዛ አርጋቸው እስኪ እና አሮጊቶች ምናምኖች ሀይሚን አይወዳትም አይፈልጋትም ምናምን የሚሉት ሰዎች አፋቸውን ዝግት። አሁን አፈቅርሻለሁ ምናምን ብሎ ሲገልጽ ፕሮፋይላቸውን ቀይረው ጠፍት ብሎ ነበረ። ከዛ መሀል ላይ ደግሞ ሲጣሉ ምናምን ከሀይሚ ጋር ትንሽ ክፍተት ሲፈጠር በውስጥ ሄደው እንደገና ደግሞ ፕሮፋይላቸውን ቀይረው ደግሞ እንደገና መጡ። ደግሞ እኛ የቡቡቶች አለን ለቡቡዬ በለው ሂድበት። በቃ እነሱ ብቅ የሚሉት መቼ ነው? ሲጣሉ ሁሌ ሲጣሉ ይመጣሉ፣ ይበዛሉ። የቡቡት የብሮኬ ፕሮፋይል ያላቸው ሰዎች ይበዛሉ። ፕሮፋይላቸው እንደገና ስማቸው እንደገና ቀይር አድርገው ቡቡ ብለው ይመጣሉ። እና እንደዛ ስለሆነ እነሱ ደግሞ አፍቅረህ ያስቀናቸው ያንጨረጨርካቸው አግብተህ አሳብዳቸው እስኪ ምን ይሆናሉ? ራሳቸውን ይሰቅላሉ። አናቅም ማለት ነው። ተጋብተው አይወድሽም ማለታቸው አይቀርም ነገሩ። እና አንዳንዴ ስትፋቀሩ በተለይ ፍቅራቸው ሶሻል ሚዲያ ላይ ሲወጣ በጣም ጥንቃቄ ያስፈልጋል። ብዙ ሰዎች መሀላችሁ ለመግባት ይፈልጋሉ። በተጣላችሁ ቁጥር ማጣቆስ፣ ማቀሳሰር ምናምን እንደዚህ አሉ ሰዎች ላይ እንደዚህ አይነት ነገሮች አሉ። ስለዚህ እናንተ የሆነ የሚያስተሳስራችሁ ነገር መኖር አለበት። ሁሌ የምትጣሉት የምትጨቃጨቁት ምናምን ራሱ ለዛ ይመስለኛል የሆነ እርግጠኛ ማያደርጋችሁ ነገር ስላለ ነው። ስለዚህ እርግጠኛ የሚያደርጋችሁን ነገር አድርጉ። ሰዎች ራሱ መሀላችሁ ላይ እንዳይገቡ የሆነ ገደብ ሊኖር ይገባል። በተለይኛ ሴቶች ጊዜያችን ዝም ብለን በአግባቡ ማባከን አንፈልግም። የሆነ እርግጠኛ የምንሆንበት ነገር ማየት እንፈልጋለን። የሚታይ ነገር፣ የሚወራ ነገር፣ የሆነ ሰዎች የሆነ ነገር እንዲያዩልን እንዲሉን። እኛ እኮ ችግራችን ይሄ ነው። በቃ ሰዎች ይወድሻል፣ ያፈቅርሻል፣ እንዲህ አረገላት እኮ ምናምን መባል እንፈልጋለን። እሱ እኮ እንደሚወድሽ እንደሚያፈቅርሽ ልታቂ ትችያለሽ። ግን ደግሞ የሆነ የሚታይ ነገር እንፈልጋለን በሰዎች ፊት። እና እንግዲህ እንደዛ እያሉ ወንድምየው እና ሚስትየው ሲያወሩ ነበር። ማታ እየፈተፈቱ ነበረ ስለና ሀይሚና ስለነ ብሩክ ማለት ነው። እኔ ሪከርድ ነው ያየው እንጂ እኔ እንደዚህ ላይቭ ቁጭ ብዬ ምናምን ማየት ብዙም አይመቸኝም። እንቅልፌ ቶሎ ቶሎ ነው የሚመጣውና ቶሎ ቶሎ ነው የምተኛው። እና ስመኝ ደግሞ አንቺ ጭራቅ ምን አይነት ጭራቅ ነሽ ብላችሁኛል። አንቺ በእነሱ ፎቶ ሁሌ ዶላር እየሰራሽ ምን አባሽ ሆነሽ ነው ስለ እነሱ መጥፎ የምታወሪ እንዴ? እኔ እኮ እነሱ መጥፎ አላወራም ጋይስ። አንደኛ አይዲያ እኔን የሚሰጣቸው ከኛ ነው የሚወስዱ አይዲያ። ሁለተኛ ነገር ደግሞ ቻናላቸውን እያሳደግንላቸው ነው። ይህን አታቁም ግን እናንተ እኮ አይገባችሁም። በእነሱ ፎቶ ሰራን ማለት የእነሱን በደንብ እያሳወቅናቸው እንዲህ አሉ ምናምን እያለን በእነሱ ባወራን ቁጥር የእነሱ ቻናል እያሳደግንላቸው ነው። ታውቃላችሁ ፍትፈታ እኔ አብርሽና ሩታ ነበር ድሮ የምሰራው። እነሱ የሚሰሩት ስራ ደበረኝ ዘጋኝ። ኦ ማይ ጋድ ዝሙት ምናምን ከዛ ተውት አርጌ በዚህ መጣው። ሌላ ቻናል ላይ በነገራችን ላይ ሰነ ሩታ መፈተፈትበት ግን ብዙም አይደለም። ዝም ያንዳንዴ ዝም ብሎ ሽንጥ ሲያደርገኝ ነው የምሰራበት። እና እዛ ጋ ሄዳችሁ ስለነ ሩታ ፍትፈት አለላችሁ። እንደውም አያይዘዋለሁ በአንድ እንድታገኙት። እናማ በደላችሁ ፈልጌ ነው። እና ሀይሚን እንደውም ምን እያበረታቷቸው ነው። ይህን ማወቅ አለባችሁ። የት በእነሱ ፎቶ ሰራን ማለት እነሱን እያበረታታናቸው እንደሆነ ማወቅ አለባችሁ። ባታበረታቻቸው ምን ታመጫለሽ ማለታቸው አይቀርም። ብቻ የኔ ውዶች በጣም ነው የምወዳችሁ። በጣም ነው የምወዳችሁ። ሰብስክራይብ አድርጉ እሺ። ማታ እንገናኛለን። እንግዲህ ሰርፕራይዝ ይሆን ይቅርታ ይሆን እንግዲህ ዞሮ ዛሬ በአንድ ይመጣሉ።